ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ሰኔ 4 የናሁ የምሽት ዜናዎቻችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁን ቆይ ነው የሚሆነው። አብራችሁ ቆዩ። አርዕስተ ዜና። መንግስት ሐምሌ 1 2018 ዓ.ም በሚጀመረው በጀት ዓመት ከታክሲ ገቢ 1.5 ትሪሊዮን ብር ለመሰብሰብ ማቀዱ ተገለጸ። በሳውዲ አረቢያ በእስር ላይ የነበሩ 1655 ኢትዮጵያውያን ምህረት እንደተደረገላቸው የውጭ ጉዳይ ሚኒስቴር አስታወቀ። ከውጪ በዓለም አቀፍ ደረጃ የተፈናቃዮች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን የመካከለኛው ምስራቅ ጦርነት ትልቁን ድርሻ መያዙን የመንግስታቱ ድርጅት አስታወቀ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። በሳውዲ አረቢያ በእስር ላይ የነበሩ 1655 ኢትዮጵያውያን ምህረት እንደተደረገላቸው የውጭ ጉዳይ ሚኒስቴር አስታወቀ። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን ሚኒስቴሩ አስታውቋል። የውጭ ጉዳይ ሚኒስቴር ሪያድ የሚገኘው የኢፌዴሪ ሚስዮንና ጂዳ የሚገኘው ቆንጽላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲያዊ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል ተብሏል። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ መሆኑ ተገልጿል። ከዜጋ ተኮር ዲፕሎማሲ አኳያ በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች በተመለከተም ክትትል የተደረገ መሆኑን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በዚሁ አጋጣሚ መንግስት ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያ የታጀበ ሐሰተኛ ማታለያ ድርጊት የውጭ ሀገር ጉዞ ራሱ እንዲጠብቅ ያሳሰበ ሲሆን ህገወጥ የሰዎች አዘዋዋሪዎች የህግ ተጠያቂ ለማድረግ የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ ሚኒስትሩ በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። የአዲስ አበባ ከተማ ተሽከርካሪ ፍቃድና ቁጥጥር ባለስልጣን ከሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱን የተሽከርካሪ ሰሌዳ መስጠት መጀመሩን አስታወቀ። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደውሎላቸው መውሰድ እንደሚችሉ ገልጸዋል። ነባር ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክ ሚኒስቴር በኩል አቅጣጫ እንደሚቀመጥም አመላክተዋል። ከመግለጫው ቀድሞ የወጣው ሰነድና ብዙዎችን እያነጋገረ የሚገኘው አዲሱ የተሽከርካሪ ሰሌዳ ታርጋ መሸጫ ዋጋ እስከ 56000 ብር ዋጋ ተቆርጦለታል ተብሏል። የቀረቡት ዋጋዎች የፊትና የኋላ ሰሌዳዎች እንዲሁም ቫት ያካተቱ መሆናቸው ተጠቁሟል። አነጋጋሪ ነው በተባለው ሰነድ ለግል መገልገያ፣ የቤት፣ ለንግድ፣ ለዲፕሎማት፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56000 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 44500 ብር፣ ለድንበር ተሻጋሪ ጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 15200 ብር፣ ለህዝብ ታክስ ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር፣ ለከተማና የሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኛ እና ለባለስልጣናት እግር ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ብር፣ ለባለ ሁለት እግር ተሽከርካሪ ሞተር ሳይክል ተሽከርካሪዎች በነዳጅ የሚሰሩ ከሆነ 4700 ብር፣ በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ከሆነ 3550 ብር መሆኑን ከመግለጫው የቀድሞ የወጣው ሰነድ ያስረዳል። አዲሱ ሰሌዳ ተሽከርካሪው እስኪወገድ ድረስ የሚያገለግል ይሆናል ያለው ባለስልጣኑ ከ800 ሺህ በላይ ተሽከርካሪዎች አሉ። ሰሌዳው ተወስዶ መቼ ይጠናቀቃል በሚኒስቴር መስሪያ ቤቱ የሚወሰን ይሆናል ተብሏል። በሁሉም ተሽከርካሪዎች አዲሱን ሰሌዳ ተግባራዊ ለማድረግ በትራንስፖርትና ሎጂስቲክ ሚኒስቴር በሚያስቀምጣቸው የጊዜ እቅድ ሰሌዳው የመቀየር ሂደቱ እንደሚተገበርም ተገልጿል። መንግስት ሐምሌ 1 2018 ዓ.ም በሚጀመረው በጀት ዓመት ከታክስ ገቢ 1.5 ትሪሊዮን ብር ለመሰብሰብ ማቀዱ ተገለጸ። በበጀት ዓመቱ መንግስት ለጠቅላላ ገቢ የውጭ ብድርን ጨምሮ ከ2 ትሪሊዮን ብር በላይ ለመሰብሰብ እንዳቀደ ዛሬ ወደ ቋሚ ኮሚቴ ይመራል ተብሎ የሚጠበቀው የፌዴራል መንግስት የ2019 የገቢ በጀት ረቂቅ ሰነድ ያሳያል። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ 1.8 ትሪሊዮን ብር እንደሚሆን ተገምቷል። ይህም በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ የገቢ አንጻር የ17.4 በመቶ እድገት አለው ተብሏል። ከዚህ ውስጥ 1.5 ትሪሊዮን ብር ወይንም 82 በመቶ ከታክስ ገቢ እንደሚሆኑ አስረድቷል። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.3 ትሪሊዮን ሲሆን ይህም በ2018 በጀት ዓመት ከጸደቀው የውጭ በጀት አንጻር የብር 411.5 ቢሊዮን ብር ጭማሪ ወይም 21.3 በመቶ እድገት አለው። የ2019 በጀት ዓመት የፌዴራል መንግስት ውጭ እቅድን በተመለከተ ደግሞ ለመደበኛ ወጪ 1
2 ትሪሊዮን ብር ለካፒታል ወጪ 568 ቢሊዮን ብር ተመድቧል። የካፒታል ወጪ በጀቱ ከመደበኛ በጀቱ በግማሽ ያንሳል። ከቀረበው ጠቅላላ የፌዴራል መንግስት የውጭ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛውን ድርሻ ለመደበኛ በጀት የተመደበ ነው። ይህ በ2018 በጀት ዓመት ለመደበኛ በጀት ከተመደበው አንጻር የ16.5 በመቶ እድገት አለው ነው የተባለው። በተጨማሪም 520.6 ቢሊዮን ብር ለብሔራዊ ክልላዊ መንግስት የበጀት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት እንደሆነ ተጠቅሷል። የቀጣይ 2019 በጀት ዓመት የፌዴራል መንግስት የተጠራ የበጀት ጉድለት 308.6 ቢሊዮን ብር ሲሆን ከዚህ ውስጥ 5.7 ቢሊዮን ብሩ ከውጭና 302.9 ቢሊዮን ብሩ ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ይህም የተጣራ የበጀት ጉድለት ከአጠቃላይ የሀገር ውስጥ ምርት ያለው ድርሻ 1.4 በመቶ እንደሆነ ያሳያል። እንዲሁም ለቀጣዩ በጀት ዓመት የማዳበሪያ ድጎማ 100 ቢሊዮን ብር መሆኑ የገንዘብ ሚኒስቴር አስታውቋል። ኩዌት ኢትዮጵያን ጨምሮ ከ10 ሀገራት ብቻ የቤት ሰራተኞችን ለመቅጠር መወሰኗ ተገለጸ። የኩዌት የሀገር ውስጥ ሚኒስቴር የቤት ሰራተኞች ቅጥር ለመቆጣጠር ባወጣው አዲስ መመሪያ መሰረት ቅጥር የሚፈቀደው ኢትዮጵያ፣ ኤርትራ፣ ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋል ለወንዶች ብቻን ጨምሮ ከ10 ሀገራት ብቻ እንዲሆን ተገድቧል ተብሏል። በተቃራኒው ኬንያ፣ ኡጋንዳ እና ናይጄሪያን ጨምሮ በ27 ሀገራት ላይ የቁጥር እገዳ መጣሏን ነው የተገለጸው። በመሆኑም የሰራተኞች ቅጥር ሂደት የኩዌት መንግስት በጥብቅ እንደሚቆጣጠረውም ተመላክቷል። ቅጥሩ በሀገር መካከል በተካሄደ ስምምነት ብቻ እንደሚፈጸምም ተገልጿል። በአንዳንድ ሀገራት ላይ የተጣለው እገዳ ሴት የቤት ሰራተኞች ብቻ የሚመለከት ሲሆን የወንድ ሰራተኞችን ቅጥር ግን ሊፈቀድ እንደሚችልም ተነግሯል። ይህ የኩዌት መንግስት ውሳኔ በጥብቅ የመንግስት ስምምነት ላይ ብቻ የተመሰረተ አዲስ አቅጣጫ በዘርፉ የሚታይ የቁጥጥር ክፍተቶች ለመሙላት ያለመ መሆኑም ተገልጿል። የማድረስ አገልግሎት የወደፊት እጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ ሐሙስ ሰኔ 4 የናሁ የምሽት ዜናዎቻችን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከታቸው የውጭ መረጃዎቻችን እናልፋለን። በጦርነት እየታመሰች ያለችው ሱዳን የመገበያያ ፓውንድ በመውረዱ አንድ የአሜሪካ ዶላር 4400 ፓውንድ ደረሰ። የሱዳን ፓውንድ ከምን ጊዜውም በላይ ዝቅተኛ ደረጃ ላይ መውደቁን ተከትሎ የሀገሪቱ ምጣኔ ሀብት በጦርነት ሳቢያ ወደ ከፋ ማጥ ውስጥ እየገባ መሆኑ ታውቋል። በተለይ በገበያው ላይ የታየው የውጭ ምንዛሬ እጥረት፣ የኤክስፖርት ገቢ መቆምና የነዳጅ ምርቶች ለማስገባት ያለው ከፍተኛ የዶላር ፍላጎት ጥቁር ገበያው ዋጋ በእጅጉ አንሮታል ተብሏል። በአሁኑ ሰዓት የአንድ የአሜሪካ ዶላር እስከ 4400 የሱዳን ፓውንድ እየተመነዘረ ሲሆን የሳውዲ ሪያል 1140 እንዲሁም የኤሚሬትስ ድርሃም 1171 ፓውንድ ደርሷል ነው የተባለው። የባንክ ባለሙያዎች እንደሚሉት መንግስት በጦርነቱ ሳቢያ የደረሰበትን የበጀት ጉድለት ለመሸፈን ያለምንም ዋስትና አዳዲስ ገንዘቦችን ማተምና የውጭ ድጋፎች መቋረጣቸው የገንዘቡን የመግዛት አቅም ሙሉ በሙሉ አዳክሞታል። ቢዝነስ ኢንሳይደር አፍሪካ የፎርብስ የምንዛሬ ስሌትን ዋቢ በማድረግ ይፋ ባደረገው መረጃ መሰረት ከአሜሪካ ዶላር አንጻር በሀገሪቱ እጅግ ዝቅተኛ የምንዛሬ ዋጋ ያላቸው ሀገራት ዝርዝር አስቀምጧል። በዝርዝሩ መሰረት ሩዋንዳ፣ ማላዊ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ቡሩንዲ፣ ኡጋንዳ፣ ማዳጋስካር፣ ጊኒ፣ ሴራሊዮን በማሳየት አስቀምጧል። ይህም በዜጎች የዕለት ተዕለት ኑሮ ላይ የዋጋ ንረት በማስከተል ከፍተኛ ማህበራዊ ቀውስ እየፈጠረ ይገኛል ተብሏል። የኢራን ጦር የሆርሙዝ ሰርጥ ሙሉ በሙሉ መዝጋቱን እና 2 መርከቦችን መምታቱን አስታወቀ። የኢራን ከፍተኛ የጋራ ወታደራዊ እዝ የነዳጅ ጫኝና የንግድ መርከቦችን ጨምሮ የሆርሙዝ ሰርጥ የባህር ወሽመጥ ሙሉ በሙሉ መዝጋቱን ሐሙስ ዕለት ይፋ አድርጓል። እዙ አክሎም በዚህ ስልታዊ የባህር መስመር ላይ ለማለፍ የሚሞክር ማንኛውም መርከብ ላይ ጥቃት እንደሚሰነዝርም አስጠንቅቋል። ይህ በእንዲህ እንዳለ የሀገሪቱ ብሔራዊ ጥበቃ ባህር ኃይል የጠቀሱት የኢራን መንግስታዊ መገናኛ ብዙሃን እገዳውን በመጣስ በባህር ወሽመጡ ለማለፍ የሞከሩ
ሁለት ህግ ተላላፊ መርከቦች መምታታቸውንም ዘግቧል። የአሜሪካ ማዕከላዊ እዝ በበኩሉ የኢራን መግለጫ ያስተባበለ ሲሆን የሆርሙዝ ሰርጥ የባህር ወሽመጥ አሁንም ከፍት መሆኑን እና መርከቦች እየተንቀሳቀሱበት እንደሚገኙም ተገልጿል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የምትዋጋው ከሊባኖስ ህዝብ ጋር ሳይሆን ሀገሪቱን እገታ ውስጥ ከከተተው ሂዝቦላህ ጋር ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊባኖስ ህዝብ በቀጥታ ያስተላለፉት ይፋዊ መልእክት ትልቅ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ባስተላለፉት የቪዲዮ መልእክት እስራኤል በአሁኑ ወቅት እያካሄደች ያለችው ወታደራዊ ዘመቻ ከሊባኖስ መንግስት ወይንም ከህዝቡ ጋር አለመሆኑን በመግለጽ አስታውቋል። ጠቅላይ ሚኒስትር ኔታንያሁ በመልእክታቸው ላይ እንደገለጹት እስራኤል የተዋጋች ያለችው የሊባኖስ መሬት መነሻ በማድረግ በእስራኤል ላይ የሽብር ጥቃት የሚሰነዝረውና የኢራንን ፍላጎት የሚያስፈጽመው የሂዝቦላህ ታጣቂ ቡድን ብቻ ነው። ሂዝቦላህ የሊባኖስ ህዝብና ሀገሪቱን በሙሉ እገታ ውስጥ ከቶ እንደሚገኝም አክለው ገልጸዋል። በመጨረሻም ይህ የጦርነት ስጋት የሆነው የሂዝቦላህ ታጣቂ ቡድን ከተወገደና ከተበተነ በኋላ በሁለቱ ወገኖች መካከል የሚኖረው የሰላምና የእድገት እድል ገደብ የሌለው እጅግ ሰፊ እንደሚሆን ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። በመጨረሻም በልዩ ትንታኔ ወደምንመለከተው መረጃችን እናልፋለን። በዓለም አቀፍ ደረጃ የተፈናቃዮች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን የመካከለኛው ምስራቅ ጦርነት ትልቁን ድርሻ መያዙን የመንግስታቱ ድርጅት አስታወቀ። የመካከለኛው ምስራቅ ጦርነት ያስከተለው ቀውስ ሚሊዮኖችን ማፈናቀሉ ሲገለጽ በዓለም አቀፍ ደረጃ የተፈናቃዮች ምጣኔ ከ117 ሚሊዮን በላይ ወይንም ከ70 ሰዎች መካከል አንዱ በግዳጅ እንደሚፈናቀልና ሴቶችና ህጻናት ትልቁን ድርሻ እንደሚይዙ የመንግስታቱ ድርጅት አዲስ ባወጣው ሪፖርት ገልጿል። በዚህ ቀውስ ሚናው ላው የመካከለኛው ምስራቅ ጦርነት አንጻራዊ የሰላም ስምምነት ላይ እንደሚደርስ ተስፋ ተጥሎበት ቢቆይም ዛሬ ወደ ለየለት ቀውስ ማምራቱን ዓለም አቀፍ መገናኛ ብዙሃን በፊት ገጻቸው እየተቀባበሉት ይገኛሉ። ማርቆስ ገደቦ ዝርዝሩ እንደሚከተለው አዘጋጅቶታል። ዓለማችን በምታስተናግዳቸው ተፈጥሯዊና ሰው ሰራሽ አደጋዎች ምክንያት የሰው ልጅ አያሌ ቀውሶችን እያስተናገደ ይገኛል። የጎርፍ መጥለቅለቅ፣ ድርቅ፣ ሱናሚ፣ የመሬት ናዳ፣ ከፍተኛ ዝናብን የመሳሰሉ ተፈጥሯዊ አደጋዎች ለዓለማችን ህዝቦች ፈተና ሆነዋል። ወዲህ ደግሞ ጦርነት፣ የዓለም ሙቀት መጨመር፣ ወረርሽኝና የሽብር ጥቃትን የመሳሰሉ ሰው ሰራሽ ክስተቶችም የዘመናችን ፈተናዎች ናቸው። ክቡር የሆነውን የሰው ልጅ ህይወት ከመቅጠፍ ባለፈ ለስደትና ለመፈናቀል የዳረጉ የሰዎችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ስነ ልቦናዊ እንዲሁም አካላዊ ጤንነትን የሚያመሰቃቅሉ የዘመናችን ፈተናዎች ሆነዋል። ዓለማችንን በዚህ ጊዜ እያስተናገደቻቸው ባለቻቸው በርካታ ጦርነቶች ምክንያት ከፍተኛ ቀውስ እየደረሰ ሲሆን የዓለም የተፈናቃዮች ምጣኔም በከፍተኛ ሁኔታ ማሻቀቡን የመንግስታቱ ድርጅት አስታውቋል። በአፍሪካ ቀንድ ሀገራት ተባብሶ የቀጠሉ ጦርነቶችና ግጭቶች ለሚሊዮኖች ሞትና መፈናቀል ምክንያት ሆነዋል። የሩሲያና ዩክሬን ጦርነት፣ የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የተፈናቃዮችን አሃዝ እንዲጨምር ምክንያት ከሆኑ ቀውሶች መካከል በግንባር ቀደምትነት ተጠቅሰዋል። በዓለም አቀፉ ደረጃ የተፈናቃዮች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን የመካከለኛው ምስራቅ ጦርነት ትልቁን ድርሻ መያዙን የመንግስታቱ ድርጅት አስታውቋል። የመካከለኛው ምስራቅ ጦርነት ያስከተለው ቀውስ ሚሊዮኖችን ማፈናቀሉን የመንግስታቱ ድርጅት የስደተኞች ኮሚሽን ሲገልጽ በዓለም አቀፍ ደረጃ የተፈናቃዮች ምጣኔ ከ117 ሚሊዮን በላይ ወይንም ከ70 ሰዎች መካከል አንዱ በግዳጅ እንደሚፈናቀልና ሴቶችና ህፃናት ትልቁን ድርሻ እንደሚይዙም የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር አዲስ ባወጣው ሪፖርቱ አስታውቋል። በዚህ ቀውስ ሚናው የጎላው የመካከለኛው ምስራቅ ጦርነት አንጻራዊ የሰላም ስምምነት ላይ እንደሚደረስ ተስፋ ተጥሎበት ቢቆይም ዛሬም ወደ ለየለት ቀውስ ማምራቱን ዓለም አቀፍ መገናኛ ብዙሃን በፊት ገጾቻቸው እየተቀባበሉት ይገኛሉ። ከሁለት ሀገራት የተቀናጀ ጥቃት እየተፈጸመባት የምትገኘው ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን እያወደመች መሆኑም ተረጋግጧል። ይህ አዲሱ ውጥረት ደግሞ ተጨማሪ ሞት፣ ተጨማሪ ስደት እና ተጨማሪ መፈናቀልን ማዋለዱ እንደማይቀርም ከወዲሁ ተሰግቷል። በዓለም አቀፍ ደረጃ ከ70 ሰዎች መካከል አንዱ በግዳጅ እንደሚፈናቀል የመንግስታቱ ድርጅት የስደተኞች ኮሚሽን ዩኤንኤችሲአር በትናንትናው ዕለት ሰኔ 3 ቀን 2018 ዓ.ም ይፋ ባደረገው ሪፖርቱ አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን ሰኔ 3 ቀን 2018 ዓ.ም ባወጣው ሪፖርቱ መሰረት ቢያንስ 117.8 ሚሊዮን ሰዎች ወይንም በዓለም ዙሪያ ከ70 ሰዎች አንዱ በግዳጅ እንደሚፈናቀል አስታውቋል።
የመንግስታቱ ድርጅት ሪፖርት እንደሚያስረዳው ከሆነ ከ10 ዓመት በኋላ ለመጀመሪያ ጊዜ የግዳጅ መፈናቀል አንጻራዊ መቀነስ ታይቶበታል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 የተፈናቀሉ ሰዎች ቁጥር በ4 በመቶ ቢቀንስም ይህ እድገት በሊባኖስ በፍጥነት እያደገ በመጣው የመፈናቀል ቀውስ ምክንያት ተቀልብሷል። እንደ አውሮፓውያኖቹ የዘመን አቆጣጠር በመጋቢት ወር 2026 የአሜሪካ እስራኤልና ኢራን ጦርነት ከጀመረበት ጊዜ አንስቶ የእስራኤል ጥቃቶች ከ1 ሚሊዮን በላይ ሰዎችን በግዳጅ ማፈናቀላቸው የሚታወስ ሲሆን 3.2 ሚሊዮን የሚሆኑት ደግሞ በኢራን ውስጥ ተፈናቅለዋል። 65 በመቶ የሚሆኑት ስደተኞችና ሌሎች ዓለም አቀፍ ጥበቃ የሚያስፈልጋቸው ሰዎች በትውልድ ሀገራቸው አጎራባች ሀገሮች እንደሚኖሩም ሪፖርቱ ያስረዳል። በኢራን እና በፓኪስታን ውስጥ ያሉ ሁሉም ስደተኞች አፍጋኒስታን ሲሆኑ በቱርክ የሚኖሩት አብዛኞቹ ስደተኞች ደግሞ ሶሪያውያን መሆናቸውን ሪፖርቱ ያስረዳል። 117.3 ሚሊዮን ሰዎች በዓለም አቀፍ ደረጃ በግዳጅ ይፈናቀላሉ የሚለው የመንግስታቱ ድርጅት ሪፖርት 68.6 ሚሊዮን የሚሆኑት ተፈናቃዮች በገዛ ሀገራቸው ውስጥ በሚቀሰቀስ ጦርነትና ግጭት ምክንያት በግዳጅ የተፈናቀሉ ናቸው ሲል አብራርቷል። ከዚህ አሃዝ ውስጥም 28.5 ሚሊዮን የሚሆኑት ተፈናቃዮች በመንግስታቱ ድርጅት የስደተኞች ኮሚሽን እርዳታ ጥገኛ መሆናቸውን ተቋሙ አክሏል። 9 ሚሊዮን የሚጠጉ ተፈናቃዮች ፖለቲካዊ ጥገኝነት ጠባቂዎች ሲሆኑ 7.2 ሚሊዮን የሚሆኑት ተፈናቃዮች ደግሞ ዓለም አቀፋዊ ጥበቃ የሚሹ መሆናቸውን የመንግስታቱ ድርጅት የስደተኞች ኮሚሽን በሪፖርቱ ገልጿል። ከነዚህ መካከል ደግሞ እስራኤል በጋዛ በከፈተችው ጦርነት ምክንያት የተፈናቀሉት 6 ሚሊዮን ፍልስጤማውያን እንደሚገኙም የመንግስታቱ ድርጅት ሪፖርት ይጠቁማል። የመንግስታቱ ድርጅት የስደተኞች ኮሚሽን UNHCR ሪፖርት እንደሚጠቁመው ከሆነ ባለፉት 3 አስርት ዓመታት ውስጥ የተመዘገቡ 72 በመቶ ተፈናቃዮች የተመዘገቡት ከ7 ሀገራት ብቻ ነው። በዚህ መረጃ መሰረት ቬንዙዌላ 6.4 ሚሊዮን፣ ፍልስጤም 6 ሚሊዮን፣ ዩክሬን 5.2 ሚሊዮን፣ ሶሪያ 4.9 ሚሊዮን፣ አፍጋኒስታን 3.7 ሚሊዮን፣ ሱዳን 2.8 ሚሊዮን እንዲሁም ደቡብ ሱዳን ደግሞ 2.4 ሚሊዮን ዜጎቻቸውን ያፈናቀሉ ሀገራት መሆናቸውን ሪፖርቱ ያስረዳል። ይህ በእንዲህ እንዳለ በመንግስታቱ ድርጅት ዳሰሳው ያልተጠናቀቀውና አሁንም የቀጠለው የመካከለኛው ምስራቅ ጦርነት ለሚሊዮኖች መፈናቀል ምክንያት የሆነ ሲሆን ጦርነቱ አዲስ መልክ መያዙን የዓለም አቀፍ መገናኛ ብዙሃን ዘግበውታል። በቀናት ውስጥ አንጻራዊ ሰላም ላይ እንደሚደረስ ተስፋ የተጣለበት የመካከለኛው ምስራቅ ጦርነት ዛሬ ወደ ለየለት ቀውስ ማምራቱን ዓለም አቀፍ መገናኛ ብዙሃን በፊት ገጾቻቸው ላይ እየተቀባበሉት ይገኛል። በዚህ ጦርነት ዓላማዋን እንዳሳካች የገለጸችውና በጦርነቱ እንደማትቀጥል ያስታወቀችው አሜሪካ አዲስ ጥቃት መክፈቷን ተከትሎ ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን እያወደመች መሆኑ ታውቋል። ፕሬዚደንት ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴሄራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዚደንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል። በምላሹ ኢራን በባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደምም ተመሳሳይ ያጸፋ እርምጃ የወሰደችባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴሄራን የአየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በሀገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበውታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የሰኔ 4 የናሁ የምሽት ዜናዎች ወደ እናንተ ያደረስናቸው የተከታተላችሁትን ይመስሉ ነበረ። ዜናዎቹን በመምራት ሰናይ ንጉስ ያብራችሁ ነበርኩ። መልካም ምሽት ይሁንላችሁ።